ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ካሜራ የተገጠመላቸው ገቢ ሰብሳቢዎች 11 ሰዓት ላይ ካሜራቸውን ለቢሮአቸው ካስረከቡ በኋላ በድጋሚ መጥተው ዘረፋ ላይ እየተሰማሩ መሆኑ ታወቀ። ኢትዮጵያ ያቀረበችው የፈንጂ ማምከኛ ጊዜ ይራዘምልኝ ጥያቄ አስገዳጅ ሪፖርት እንድታቀርብ ተደርጎ ተራዘመላት። የመን 180 ኢትዮጵያውያን ስደተኞች በህገ ወጥ መንገድ በሻውባ የባህር ዳርቻ መድረሳቸውን አስታወቀች። ወገናችንን ከረሃብና ከእልቂት እንታደግ ተባለ። ባንኮች ከጡረታ መዋጮ አገልግሎት ክፍያ በሚል መቁረጥ የለባቸውም ተባለ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ኢትዮጵያ ያቀረበችው የፈንጂ ማምከኛ ጊዜ ይራዘምልኝ ጥያቄ አስገዳጅ ሪፖርት እንድታቀርብ ተደርጎ ተራዘመላት። ኢትዮጵያ በተለያዩ ዘመናትና ቦታዎች በተካሄዱ ጦርነቶች መሬት ላይ የተቀበረ የጸረ ሰው ፈንጂዎች ለማምከን የጠየቀችው ተጨማሪ ጊዜ በየዓመቱ አስገዳጅ የአፈጻጸም ሪፖርት እንድታቀርብ ተደርጎ ተራዘመላት። ሀገሪቱ እንደ አውሮፓውያን አቆጣጠር በ2004 የፈረመችውና የኦታዋ ስምምነት በመባል የሚታወቀው የጸረ ሰው ፈንጂዎች ምርት፣ ጥቅም፣ ግብይትና ክምችት ለማስወገድ በወጣው ስምምነት መሰረት የቀረቡ ፈንጂዎችን እንድታጸዳም ያስገድዳታል። በዚሁ ለአንቀጽ 5 መሰረት በተለያዩ የሀገሪቱ ክልሎች የተቀበሩ የጸረ ሰው ፈንጂዎች እንድታስወግድ የተሰጣት ጊዜ ገደብ ከዚህ ቀደም ለ2 ጊዜ የተራዘመላት ሲሆን ባለፈው ዓመት ለ3ኛ ጊዜ እንዲራዘምላት መጠየቋም ይታወሳል። ኢትዮጵያ በስዊዘርላንድ ጄኔቫ በሚገኝ የኢትዮጵያ ቋሚ መልእክተኛ ቢሮ በኩል አቅርባ የነበረው የፈንጂ ማምከኛ ጊዜ ጥያቄ ለ3ኛ ጊዜ ለ5 ዓመታት እንዲራዘምላት መጠየቋ ሰሞኑን የወጣው ረቂቅ ሰነድም ያመላክታል። በሶማሌ ክልል 119 ሚሊዮን ካሬ ሜትር፣ በአፋር 3.6 ሚሊዮን ካሬ ሜትር፣ በኦሮሚያ 1.1 ሚሊዮን ካሬ ሜትር፣ በትግራይ 691 ሺህ ካሬ ሜትር፣ በጋምቤላ 838 ሺህ ካሬ ሜትር፣ በቤንሻንጉል ጉሙዝ 45 ሺህ ካሬ ሜትር በጸረ ሰው ፈንጂ የተሸፈኑ መሆናቸው መረጃዎች ያመላክታሉ። የኢትዮጵያ መንግስት ያቀረበው የጸረ ሰው ፈንጂ አካል የማምከኛ ጊዜ እንዲራዘምለት የቀረበው ጥያቄ ተቀባይነት ማግኘቱን በተብራራ ሰነድ አገሪቱ ከዚህ ቀደም ጸረ ፈንጂን ለማምከን ቃል ገብታለ በነበረ ጊዜ ውስጥ ለማምከን ባትችልም አገሪቱ የአቅም ግንባታ ስራ ላይ የሚመሰገን ተግባር ማከናወኗም ያስረዳል። ሰነዱ አክሎም አገሪቱ በመጪዎቹ ዓመታት ያለባትን ግዴታ ለመወጣት ቁርጠኛ መሆኗን ገልጻለች ብለዋል። በተሰጣት ጊዜ ውስጥም የጸረ ሰው ፈንጂ ማጽዳት ሂደቶችን በዘላቂነት ለመቆጣጠር ለማስተዳደርና የፈንጂ ስጋት ቅነሳ ላይ ለመስራት ጸረ ሰው ፈንጂዎችን ያሉባቸውን አካባቢዎች መለየት፣ ለተጎጂዎች ድጋፍ ማድረግ እንዳለባትም ሰነዱ ያመላክታል። በተጨማሪም ኢትዮጵያ ከሀገር ውስጥና ከዓለም አቀፍ ተቋማት ጋር ትብብርና ምክክሮችን ማካሄድ እንዳለባት የገለጸ ሲሆን አገሪቱ ፈንጂ በማጽዳት ረገድ የገጠሟት ያሉ መሰናክሎችን አፈጻጸሙ ላይ የሚያስፈልጉ ድጋፎችን የሚመራ ብሔራዊ ፈንጂ ማጽዳት ስርዓት ማቋቋም እንደሚያስፈልጋትም አስቀምጧል። የጊዜ ማራዘሚያ ረቂቅ ሰነዱ ኢትዮጵያ የታቀዱ የጸረ ፈንጂ ቦታዎችን፣ ፈንጂ ተቀብሮ ይገኝባቸዋል ተብሎ የሚጠረጠሩ አካባቢዎችን ዓመታዊ እቅዶችና አፈጻጸማቸውን እንዲያቀርብም ያስገድዳል። ኢትዮጵያ ከምትጎራበታቸው አገሮችና የፖለቲካና የጸጥታ ችግር ያለባቸው አካባቢዎች የፈንጂ አምካኝ ተቋም ሊደርስባቸው የማይችሉ አገሪቱ ማቅረቧን፣ ይሁን እንጂ በኢትዮጵያ ድንበር ቁጥጥር ውስጥ ያሉ ተቀብረው የቀሩ ፈንጂዎችን ለማጽዳት ቁርጠኛ መሆኗንም አስታውቋል። ኢትዮጵያ በሶማሌና በኤርትራ ድንበሮች የተቀበሩ ፈንጂዎችን ለማጽዳት ከአገሪቱ ጋር የሄደችበት ዲፕሎማሲ ርቀትና የፖለቲካ ስምምነት እቅድ ማሳወቅ እንዳለባትም ያስረዳል። አገሪቱ እንዲራዘምላት ባቀረበችው ጥያቄ መሰረት የስራ መዘርዝር ሊተገበር የሚችል ቢሆንም የተለጠጠ ነው የሚል ማራዘሚያ ረቂቅ ሰነዱ በጠንካራ ቁጥጥር በማድረግ አፈጻጸሙ ፍጥነት ሊያውክ የሚችሉ ጉዳቶችን ዘርዝሮ ማስቀመጥ ያስፈልጋልም ይላል። ይሁን እንጂ የቀረበው የአፈጻጸም ዝርዝርና እቅድ ሊሳካ የሚችለው መሰረታዊ የሚባል የዓለም አቀፍ ድጋፍ ከተገኘ መሆኑን የገለጸው ሰነዱ ከፈንጂ አምካኝ ተቋማትና ድርጅቶች ጋር በሚፈጠር ጠንካራ ትብብርና ወዳጅነት መሆኑንም አስታውቋል። ኢትዮጵያ በየዓመቱ ሚያዝያ ወር ላይ በገባችው ቃል መሰረት የሥራ አፈጻጸም እቅዷንና የደረሰችበትን የፈንጂ ማጽዳት ዘዴዎች፣ ሂደቶችና ውጤቶች እንዲሁም በፈንጂ የተበከሉ ቦታዎችን የሚጸዱ አካባቢዎችን ለይታ እንድታሳውቅም ያስገድዳታል። እንድታቀርበው የሚጠበቀው ሪፖርት የመሬት ቅኝትና በማጽዳት ሂደቱ ምን ያህል ቦታ እንዳጸዳች፣ ዓመታዊ የማጽዳት አቅምና ይጸዳሉ ተብሎ የተቀመጡ ቦታዎች የተሰጣቸው ቅድመ ሁኔታ መነሻ ምን እንደሆነ ማስረጃ እንዲቀርብና ለቀጣይ ስራ የተደቀኑ ማነቆች እንዲሁም በቀድሞ ጊዜያት ያጋጠሙ ችግሮች አብረው እንዲቀርቡ ይጠይቃል። የጸጥታ ችግር በጸረ ሰው ፈንጂ ማጽዳት ተግባር ላይ ያደረሰው አዎንታዊና አሉታዊ ተጽዕኖ ያሉ መነሻዎች እንዲቀርቡ የሚጠይቀው ሰነዱ በድንበር አካባቢ ፈንጂ የተቀበረባቸው ቦታዎች የሚቃኙ ቡድን ለመላክና ፈንጂዎች ለማጽዳት በኢትዮጵያ መንግስት በኩል የተደረጉ የዲፕሎማሲና የፖለቲካ ጥረቶች ሪፖርት እንዲቀርብም ይጠይቃል። በተጨማሪም የሀብት
ማሰባሰብ ጥረቶችና ከውጪ ለጋሾች የሚገኙ የፋይናንስ ምንጮች እንዲሁም በመንግስትና በየዓመቱ የተመደበው ሀብት የተመለከተ ሪፖርት እንዲቀርብ ተቀብረው የሚገኙ ፈንጂዎች የሰብአዊ፣ የማህበራዊ፣ የኢኮኖሚያዊና አካባቢ ሁኔታዎች ላይ ያደረሱት ጫና እንዲሁም በፈንጂ ጉዳት አደጋ የደረሰባቸው ሰዎች በጾታና በእድሜ ተለይተው እንዲቀርቡ ረቂቅ ሰነዱም ጠይቀዋል። በፈንጂ በታጠሩ አካባቢዎች የሚኖሩ ህፃናት፣ ሴቶችና ወንዶች ያጋጠሟቸው ችግሮች፣ የሚያስፈልጓቸው ድጋፎች የተመለከተ ሪፖርቱ ማቅረብ ይጠበቅበታል። ካሜራ የተገጠመላቸው ገቢ ሰብሳቢዎች 11 ሰዓት ላይ ካሜራውን ለቢሮ ካስረከቡ በኋላ ድጋሚ በመምጣት ዘረፋ ላይ እየተሰማሩ መሆኑ ታወቀ። በቪዲዮ የታገዘ የግብር ስብሰባ ሂደት መጀመሩ ይፋ ከሆነ 1 ወር እንኳን አልሞላውም። ይሁንና በዚህ ዙሪያ የሚቀርቡ አቤቱታዎች ካሁኑ በስፋት መሰማት ጀምረዋል። ከግብር አሰባሰብ ጋር በተያያዘ ከህብረተሰቡ የሚነሱ ቅሬታዎችን ለመቅረፍ በሚል ተግባራዊ የተደረገው ቴክኖሎጂ ችግሩን እንደሚቀርፍ የአዲስ አበባ ገቢዎች ቢሮ የገለጸ ሲሆን ግብር ሰብሳቢ ባለሙያዎች ዩኒፎርም ላይ በመቅጠም የድምጽና የቪዲዮ መልእክት ለማከሉ ድረስ የሚያስችል መሆኑን ተነግሮ ነበር። ቢሮ በድፍረት ቴክኖሎጂው ሙሉ በሙሉ ችግሩን ይቀርፋል ቢልም ገና ካሁኑ አንዳንድ ሰራተኞች የተለያዩ ዘዴዎችን መጠቀም እንደጀመሩ መሰረት ሚዲያ ደረሰኝ ያለው መረጃ ያሳያል። ቀን ላይ ካሜራው ስለተገጠመባቸው ህግ አክብረው የሚሰሩት ግብር ሰብሳቢዎች ነገር ግን ከ11 ሰዓት በኋላ ካሜራው ቢሮአቸው አስረክበው በድጋሚ ለዘረፋ እንደሚሰማሩም ታውቋል ይላል። ካሜራ ከመለሱ በኋላ ለምሳሌ የክፍለ ሀገር የጭነት መኪኖች የሚቆሙበት ጋር ይቀመጣሉ። ለሚጫነው ዕቃ አሰልፈው ደረሰኝ ይጠይቃሉ። የተሰጣቸውን ደረሰኝ እንደ መንጃ ፍቃድ ይወስዱና በደረሰኙ ላይ ያለውን አድራሻ ደውለው ደረሰኙን በትክክል አልቆረጥክም፣ ክስ ሊመጣብህ ነው በማለት ከ20 ሺህ ብር እስከ 30 ሺህ ብር እየተቀበሉ ነው። ካልደወሉ ደግሞ በደረሰኙ አድራሻ መሰረት ሱቅ ድረስ እየመጡ ብር ተቀብለው ይሄዳሉ በማለት አንድ የመርካቶ በንግድ ሙያ ላይ የተሰማሩ ግለሰብ ለሚዲያው ተናግረዋል። በተመሳሳይ መልኩ ሌላ አንድ በመርካቶ ስራቸውን ያደረጉ ግለሰብ የገቢ ሰብሳቢዎች ብዛት ከህዝቡ ቁጥር አይተናነስም፣ መንግስት ህዝቡን ዝረፉ ብሎ ያሰማራቸው ነው የሚመስሉት ሲሉም ያስረዳሉ። ካሜራ ሳይዙ መጥተው እነሱ የሚጠይቁትን ያልተገባ ገንዘብ አልከፍልም እስከ ጥግ ሄዳለሁ ብትል ሰሚ የለም። ቅጣቱ 100 ሺህ ይጣልብሃል። 100 ሺህ ቅጣት ደግሞ የሚያስከትለው ሌላ ጣጣ አለ። በቅጣት ምክንያት ኦዲተር ይጠሩብሃል። እንደገና ደግሞ ኦዲተሩ የኦዲት ግኝት አለብህ በሚል አይተኸው የማታውቀውን ገንዘብ በሚሊዮኖች ይጠሩብሃል በማለት ተናግረዋል። ሚዲያው አገኘሁት ባለው መረጃ መሰረት ገቢ ሰብሳቢዎች ግቦ ሲጠይቁን ለምሳሌ ለኛ 100 ሺህ ትከፍላለህ ወይስ ለመንግስት 300 ሺህ? ይህ ምርጫ ያቀርቡልሃል። አንዴ የሚጠሩት ገንዘብ ላይ እንደማይደረድሩም ይታወቃል። ይህ የሚሆነው በአነስተኛ ነጋዴዎች ላይ ነው። ትላልቅ ነጋዴዎች ምን እንደሚያጋጥማቸው ፈጣሪ ወቀው። እኔ በጣም አስጠልቶኛል። ግድ ሆኖብኝ እንጂ እዚህ ስራ ቦታ ላይ ባልሄድ ከራስ ምታትና ከጭንቀት ድናለሁ በማለት አንድ ነጋዴ ይናገራሉ። ሱቅ ከተከፈተ በኋላ ዘግተን እስክንወጣ ከባድ ውጥረት ነው ያለው። ሰዎች ከሌላ ቦታ ይዘው የሚመጡትን ፌስታል ወደ ሱቅ ይዘውብኝ እንዳይገቡ ደጅ ላይ ቆሜ እጠብቃለሁ በማለትም ይናገራሉ። ይህንንም ሲያስረዱ ከሌላ ቦታ ይዘውት የመጡትን ፌስታል ይዘውት ገብተው እነሱ ይዘው ሲወጡ የገቢዎች ሰራተኞች ደረሱ ማለት ከ20 ሺህ እስከ 30 ሺህ ብር ያስተፉሃል። ሰዎች ይዘውት የገቡት ዕቃ እዚህ ሱቅ ላይ እንኳን የማይሸጥ ዕቃ እንኳን ቢሆን አይሰሙህም ብለዋል። በገዛ ሀገራችን እንደሌላ ሀገር ዜጋ ሀገሩን ለቆ እንዲወጣ እንደተፈለገ ስደተኛ እየተቆጠር ነው በማለት መንግስት በአስቸኳይ ይህን ካሜራ ከተመለሰ በኋላ የሚፈጸም አዲሱን ብድና እንዲያስቆምላቸውም ጠይቀዋል። የመን 180 ኢትዮጵያውያን ስደተኞች በህገወጥ መንገድ በሻባ የባህር ዳርቻ መድረሳቸውን አስታወቀች። የመን የሚገቡ መደበኛ ያልሆኑ ስደተኞች ቁጥር ከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት 180 ኢትዮጵያውያን ስደተኞች በሀገሪቱ ደቡብ ምስራቅ በሚገኝ የሻባ የባህር ዳርቻ መድረሳቸውን የየመን የአገር ውስጥ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ትላንት እሁድ ባወጣው መግለጫ የሻባ አካባቢ ፖሊስ 180 ስደተኞች በ4 የሶማሌ የሚመራ ኮንትሮባንድ ጀልባ ከአፍሪካ ቀንድ የተነሱ ኢትዮጵያውያን ዜጎች መሆናቸውን ገልጿልም ብሏል። መግለጫው እንዳስታወቀው የሻባ አካባቢ የጸጥታ ባለስልጣናት የስደተኞች ፍልሰት ለመግታትና ህገወጥ ሰርጎ ገብነትን ለመከላከል አስፈላጊውን እርምጃ እየወሰዱ ነው። በተመሳሳይ ዓለም አቀፍ ስደተኞች ድርጅት ያወጣው የቅርብ ጊዜ መረጃ እንደሚያሳየው በህዳር ወር 17659 ስደተኞች ወደ የመን ገብተዋል። በጥቅምት ወር ደግሞ የገቡት ስደተኞች ቁጥር 17685 ነበር። እንደ ዓለም አቀፍ የስደተኞች ድርጅት ተፈናቃዮች መከታተያ መረጃ ከሆነ ጅቡቲ በ67 በመቶ ቀዳሚ የስደተኞች መነሻ ሀገር ሆና ቀጥላለች። በመቀጠልም ሶማሌ 31 በመቶ እንዲሁም ኦማን 2 በመቶ የሚሆኑን ድርሻ ይዘዋል። ምንም እንኳን የየመን የጸጥታ ሁኔታና በአገሪቱ ያለው የሰብአዊ ቀውስ እየተባባሰ ቢመጣም ወደ ባህረ ሰላጤው ሀገራት ለመሻገር ለሚሞክሩ በሺዎች የሚቆጠሩ አፍሪካውያን ስደተኞች እንደ ዋና መሸጋገሪያ መስመር ሆና ማገልገሏም ቀጥላለች። ከነዚህ መካከል አብዛኞቹ በኮንትሮባንድ አዘዋዋሪዎች እጅግ ለከፋ መከራና ብዝበዛ እንደሚጋለጡም ዥንዋ ዘግቧል።
ወገኖቻችንን ከራብ ከልቂት ለመታደግ የተጀመረው የነፍስ አድን ስራዎች ሊጠናከሩ ይገባል ተባለ። በተለያዩ ማህበራዊ ሚዲያ አንቂዎች፣ ግለሰቦች፣ ማህበራትና የመንግስት አካላት በአይናችን ፊት የሚረግፈውን ህይወት እንታደግ በሚል በሀገር ውስጥና በውጭ ሀገር የሚገኙ ወገኖች የጀመርናቸው የነፍስ አድን እንቅስቃሴዎች ሊጠናከሩ፣ ሊቀናጁና ወደ ተግባር ሊቀየሩ ይገባል ተባለ። በህጻጽ መጠለያ ጣቢያ የሚገኙ ተፈናቃዮች በምግብና በመድኃኒት እጥረት ምክንያት ከሐምሌ 2017 ዓ.ም ወዲህ ብቻ ከ50 በላይ ተፈናቃዮች ሲሞቱ በአጠቃላይ ከ2015 ዓ.ም ጀምሮ እስካሁን ድረስ ከ300 በላይ ተፈናቃዮች ህይወታቸው ማለፋቸውን የምዕራብ ዕዝ አስተዳደር አስታውቋል። አሁንም ቢሆን በምዕራብ ትግራይ ተፈናቃዮች መጠለያ ውስጥ የሚገኙ ወገኖች በረሃብና በመድኃኒት እጥረት ምክንያት በየቀኑ ለሞት እየተደረጉ እንደሚገኙም ተመልክቷል። የምዕራብ ዞን አስተዳደር የሲቪል ማህበር ድርጅትና ሌሎች ወገኖች በሀገር ውስጥም ሆነ በውጭ የምትገኙ ግለሰቦች፣ ባለሀብቶችና መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ሰብአዊነት የሚሰማቸው ሁሉ ወገን ለወገን በሚል ሰብአዊ ጥሪ አስቸኳይና የተቀናጀ እርዳታ በማድረግ ለዚህ ህዝብ እንድረስለትም ጥሪ ቀርበዋል። ባንኮች ከጡረታ መዋጮ የአገልግሎት ክፍያ በሚል መቁረጥ የለባቸውም ተባለ። አንዳንድ ባንኮች የጡረታ ክፍያ ለተጠቃሚዎች ሲከፍሉ የአገልግሎት ክፍያ በሚል እንደሚቆርጡም ተነግሯል። የአገልግሎት ክፍያውን እየቆረጡ ያሉት የብሔራዊ ባንክ መመሪያ አውጥቷል በሚል እንደሆነም ተጠቅሷል። በ2014 የወጣው የጡረታ አዋጅ ግን ከጡረታ መዋጮ ገንዘብ ላይ ተቀንሶ ለአገልግሎት ክፍያ ለገንዘብ ማስተላለፊያ እያሉ መጠቀም እንደማይችልም ይደነግጋል ተብሏል። ብሔራዊ ባንክ አወጣው የተባለው መመሪያ ከአዋጅ በላይ ሊሆን ስለማይችል ግን ተግባራዊ ሊቆም ይገባል ሲሉ የአስተዳደር ሕግ ጉዳይ ዳይሬክተር አቶ ግርማ ሲሳይ አሳስበዋል። የግል ድርጅት ሰራተኞች ማህበራዊ ዋስትናና አስተዳደር በጡረታ አዋጅ ዙሪያ ከሚመለከታቸው ጋር በኢሊሌ ሆቴል ስብሰባ እየተደረገ ነው።